ነገሮች ሁሉ ግልብጥብጣቸው ወጥቷል። አሁን ላይ ሁሉም ነገር ፈርጁን አቅጣጫውን እንዲሁም ደግሞ መልኩን ይዞ በየፊናው ተከፋፍሏል። ሁሉም ሰው አሁን ላይ የራስ የሚለው ሚስጥር ይዟል። ወይዘሮ ሞርዚና፣ ወይዘሪት መርሲ፣ ወይዘሪት ሲፈን እንዲሁም ደግሞ ወይዘሮ ጄሪ። ታዲያ አሁን ላይ ወይዘሮ ሞርዚና እጅግ በእህታቸው በወይዘሮ ሰምሃል ሞት በጣም ነው ልባቸው የተሰበረው። አሁን ላይ ግን መረጃዎችን ማሰባሰብ በተለይ ደግሞ ከእህቷ ሞት ጀርባ ማን እንዳለ ማወቅም የፈለጉ ይመስላል። ታዲያ ለዚህ ረዳቸው ዘንድ ወይዘሪት መርሲን በተከታታይ መስቀለኛ ጥያቄዎችን ስለዛ እጅ ምን ታስቢያለሽ? እዚህ ቤትስ ለምን ለመኖር አሰብሽ? እንዲሁም ደግሞ ባልሽ ሴት አለ በማለት መስቀለኛ ጥያቄዎችን ትጠይቃታለች። ከዚህ በፊት በነበረው ክፍል እንግዲህ ወይዘሮ ሞርዚና ጄሪን ከሜርሲ ጋር ምንም አይነት ግንኙነት እንዳይኖርሽ እፈልጋለሁ ብላ በሚስጥር ብትነግራትም አሁን ላይ ግን ልክ እንደ ወንፊት ሚስጥር መዘርገፍ ማፍሰስም ጀምራለች። ታዲያ በቀጥታ ሄዳ ለወይዘሪት ሜርሲ እንዳትገናኛት አብራሽ እንዳትሆን ብላኛለች በማለት ቀጥታ ለባለ ጉዳዩዋ ነግራታለች። ሌላው ጉዳይ ደግሞ አሁን ወይዘሪት ሜርሲና ወይዘሪት ሲፈን በዛ ጉዳይ ላይ ማለትም በገደለችው እንግዲህ በቪዲዮ ምክንያት አሁን ላይ ተስማምተዋል። ስለዚህ አዲስ እንግዲህ ሲፈንና ሜርሲ ጓደኝነትን መስርተዋል ማለት ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድራማ ክፍል 13 አበይት ትዕይንቶችን እንዲሁም ደግሞ በቀጣይ ክፍል 14 የሚከሰቱ ቅድመ ሁኔታዎችን የምናቀርብላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። አሁን ላይ ወይዘሮ ሞርዚና በእህታቸው በወይዘሮ ሰምሃል ሞት እጅግ አዝነው በጣም ተከፍተው ወንድማቸውን ማለትም የእህቷን ልጅ አቶ አምነንን ለማጽናናት የሚመስል መልኩ እዚህ ቤት ለመቆየትም ለመኖርም አስበዋል። ታዲያ ይህ እዚህ መቆየታቸው በጣም እንግዲህ ያስከፋቸውና ደስታ ያልሰጣት ወይዘሪት መርሲ በንቃትና ባንክሮ እየተከታተለቻት ትገኛለች። በሌላ መልኩ ደግሞ ወይዘሮ ሞርዚና እንግዲህ ሜርሲን በእጅ አዙር እየተከታተለቻት መረጃም እያሰባሰበችባት ትገኛለች። ታዲያ ለዚህ ረዳት ዘንድ እንግዲህ እሺ ሜርሲ ስለዛ እጅ ምን የምታውቂው ነገር አለ? ምን የምትነግሪኝ አለ? እዚህ ቤትስ ለምን መኖርን አሰብሽ? ከዛም በመቀጠል ባልሽ ሴት አለ በማለት ተከታታይና መስቀለኛ ጥያቄዎችን ታቀርብላታለች። ነገር ግን በጉዳዩ አዲስ ያልሆነችውና ምን እንዳሰበች ምን እንደፈለገች የምታውቀው መርሲ አንድም መልስ ልትመልስና ቀና የሆነ ምላሽ እንኳን ልትሰጣት ፍላጎት አልነበራትም። ስለ ስጦታው እጅ ምንም የማውቀው ጉዳይ የለም ብላ ከመለሰች በኋላ እዚህ ልኖር የፈለግኩት ደግሞ ከቤተሰቦቼ ጋር ጥልቅ የሆነ ግንኙነት እንዲኖረኝ እፈልጋለሁ። በባሌ ጉዳይ ከሆነ ደግሞ ያ አብረን ስንኖር የነበረው ደባል ነበር፣ አሁን ተለያየን ስትልም ትመልሳለች። ታዲያ ነገሮችን ሁሉ በማጣራትና ሚስጥራዊ በማድረግ እየተከታተለች ያለችው ወይዘሮ ሞርዚና በማለት ጥርሷን ነክሳ ነገሩን ሳትቀበለው ታልፋለች። ያው ወይዘሪት ጄሪና ወይዘሪት መርሲ ጓደኛሞች መሆናቸው ይታወቃል። ከዚህ በፊትም እንግዲህ በጓደኝነታቸው ያው ወይዘሪት ጄሪ ወይዘሮ ሰምሃልን መድኃኒት ቀይራ እንደመረዘቻት ይታወቃል። ታዲያ አሁንም በጉዳዩ ላይ ለመነጋገር አንድ ላይ ይገናኛሉ። ከተገናኙ በኋላ ጄሪም ስለ ጉዳዩ ማለትም ስለ ወይዘሮ ሞርዚና እምነግርሽ አዲስ ነገር አለኝ በማለት ያው እንግዲህ በሚስጥር ወይዘሮ ሞርዚና ለጄሪ የነገረቻትን ጉዳይ ያው አንቺ ጋር ጓደኝነት እንዳልቀጥል ትፈልጋለች በማለት ስትነግራት በጣምኑ ያው ለነገሩ አዲስ ያልሆነችው ሜርሲ ግን በቃ ስለዚህ ከኔ ራቅሽ መስለሽ እሷን በመቅረብ ትከታተያታለሽ ማለትም መረጃዎችን እንግዲህ እያሰባሰብሽ ለኔ ታደርሽልኛለሽ ትላታለች። ታዲያ በዚህ ጉዳይ እሺ በማለት ምንም ምርጫ ስለሌላት ምክንያቱም ከዚህ በፊት ወይዘሮ ሰምሃልን ስለመረዘች ያን ጉዳይ ታወጣብኛለች፣ ትናገርብኛለች፣ ከአቶ አምነንም ጋር ያለን ግንኙነት ታቋርጥብኛለች ብላ ስለምትፈራ በዚህ ጉዳይም አሁን ተስማምታ ማለትም ከሷ ጋር የራቀች መስላ እንዲሁም ከወይዘሮ ሞርዚና ጋር በቅርበት እንደምትቆይና መረጃዎችን እየሰበሰበች ለመርሲ እንደምትሰጣት ተስማምተዋል። ሌላው ጉዳይ እዚህ ቪዲዮ ላይ እንግዲህ የተመለከትነው የሲፈንና የሜርሲ ግንኙነት ነው። ሲፈን አሁን ላይ እጅግ ተጨንቃ በጣሙኑ እንግዲህ ባለፈው ክፍል እንደተመለከትነው ቪዲዮውን ሜርሲ ካሳየቻት በኋላ ትናገራለች። በተለይ ደግሞ ለወይዘሮ ሞርዚና ከሰጠቻትና ካየችው እዚህ ቤት የመቆየት ዋስትናዋ አይደለም በሰላም ልትኖር ያው ጎረሯን አንቃ እንደምታፈርጣት በእርግጥ የተረዳች ይመስላል።
ታዲያ በዚህ ጉዳይ ላይ ለአቶ ሙስጠፋ ደወለችና ስማ ሙስጠፋ ግዴታ ሜርሲን መግደል አሊያም ደግሞ መቅረብ ይኖርብኛል ትላለች። ያ ካልሆነ ግን ጥሩ አይመጣም። የወይዘሮ ሰምሃል እህት ሞርዚና እኛ ጋር ተቀላቅላለች። የቷን ቦታ ተክታ አሁንም አቶ አምነን ጋር ልትቀጥል ፈልጋለች። ስለዚህ ያን ጉዳይ ደግሞ ማለትም የቪዲዮውን ጉዳይ ለወይዘሮ ሞርዚና ከሰጠቻት ይህ በጣም እጅግ አደገኛ እንደሚሆን አልጠራጠርም። ስለዚህ የሆነ ነገር ማድረግ አለብን ብላ ለአቶ ሙስጠፋ ትደውላለች። ሙስጠፋም ከስምምነቱ ማለትም እንግዲህ ከሲፈን ጋር ተስማምተው አሁን ላይ እዚህ ቤት ተቀላቅሏል። ምን እንደሚያደርግ፣ ማንን እንደሚያጠምድ፣ ማንን እንደሚገድል በሚቀጥለው ክፍል የምንመለከተው ነው። ምክንያቱም አሁን ላይ ሜርሲ ማለትም ወደ ጀሪ ትሄድና እንድንደራደር ፈልጋለሁ፣ በዛ ቪዲዮ ጉዳይ እንድንደራደር ፈልጋለሁ በማለትም ማስፈራራት ጀምራለች። ባለፈው ክፍል እንደተመለከትነው እንግዲህ ሲፈንም ፍንክች አለለም ማለትም የፈለግሽው ማድረግ ትችላለች ብላ የነበረች ቢሆንም አሁን ላይ ግን በጉዳዩ ተስማምታ የፈለግሽው ላደርግልሽ እስማማለሁ በማለት አሁን ላይ እጅ ጓንት ሜርሲና ሲፈን ገጥመዋል ማለት ነው። ታዲያ በጥምረታቸው እጅግ በጣም የተደሰተችው እንግዲህ ወይዘሪት ሜርሲ እንደዚህ መሆኑን ባቀ ኖሮ ያን ሁሉ ጊዜን ከዛች ደነዝ ጋር ባላሳለፍኩ ነበር፣ አንቺ ጋር ነበር ጓደኝነትን መፍጠር የነበረብኝ ትላለች። ታዲያ አሁን ላይ ማለት ጥምረትን የፈጠሩት ወይዘሪት ጄሪና ማለት ወይዘሪት ሲፈንና ሜርሲ አሁን ላይ ወይዘሮ ሞርዚናን ለማጥመድ ሁለታቸው በእጅጉ በጋራ የሚሰሩ ይሆናል ማለት ነው። ታዲያ ነገሩ ቀድሞ የገባት ሲፈን ግን አሁን ላይ ይህንን ስራ የምትሰራ አይመስለኝም። ምክንያቱም በእጅ አዙር ሜርሲን ማጥመድ ትፈልጋለች። ያን እንዲያደርግላት ያን እንዲሰራላት ደግሞ ሙስጠፋን እዚህ ቤት አስመጥታለች። የሙስጠፋ ትልቁ ስራ የሚሆነው እንግዲህ ያው ሜርሲን መከታተል በእጅ አዙር እንግዲህ መውጫ መግቢያዋን ያው እየተከታተለ እሷን ማጥመድ ይሆናል ማለት ነው። ሌላው ጉዳይ ደግሞ አቶ አምነን አሁን ላይ እንግዲህ ቤሌን ጋር አዲስ ህይወት እያሳለፈ መልካም የሚባል ግንኙነት እያሳለፉ ይገኛል። ሌላ ዓለም እንድታሳይኝ እፈልጋለሁ። ቤሌን አንቺ ጋር ሲሆን ብቻ ነው ሰላም የሚሰማኝ። እኔ በእልህ ነው እንጂ ማለት ጄሪን የመረጥኩት ያ ደግሞ የአንቺ ስራ ነው፣ አንቺ ነሽ ተጠያቂዋ በማለት እሷን እንግዲህ ጥፋተኛ አድርጎ እየወቀሳት ይገኛል። ታዲያ አሁን ላይ በጣምኑ እንግዲህ ግንኙነታቸው ሰምሮና በጣምኑ እንግዲህ ደምቆ እጅግ መልካም የሚባል ግንኙነትን አድርገው በጣም መልካም ጊዜ እያሳለፉ ይገኛል። ሌላው ጉዳይ ደግሞ ወይዘሮ ዛሃራም በበኩሏ እንግዲህ አንድ ጓደኛ እዚህ ቤት ጨምራለች። እንግዲህ እብድ አይሏት በጣም እንግዲህ የምታስቅና በጣም ነው እንግዲህ የምትለፈልፍ አንዲት አሮጊትን ጨምራለች። በሚቀጥለው ክፍል እንግዲህ የሚጠበቀው ጉዳይ በተለይ ደግሞ የሜርሲና የሲፈን ግንኙነት እጅግ አዲስ ነገር እንደሚፈጥር ምንም ጥርጥር የለውም። በተለይ ደግሞ ወይዘሮ ሞርዚናን እጅግ በጣሙኑ የምጠላት ሜርሲ ለማጥመድ ማለትም እሷን እንደው እህቷ እስከ ወዲያኛው ለመሸኘት ምንም ቅንጣት ታክል እንኳን ማለት ፍርሃትና ርህራሄ የሚባል ነገር የላትም። ከዛ ባለፈ ደግሞ አሁን ላይ ሜርሲና እንግዲህ ሲፈን ግንኙነት ከፈጠሩ ያው ጄሪ ከጌሙ ወይም ደግሞ ከጨዋታው ውጭ እንደምትሆን ምንም ጥርጥር የለውም። ያ ማለት ደግሞ በእጅ አዙር ያው የመረዘቻት እሷ ናት ብላ ሜርሲ እንደምታወጣባት ምንም ጥርጥር የለውም። ይህንን ጉዳይ ደግሞ ሲፈንም ከዚህ በፊት እንደምታውቅ ያው እንግዲህ ፍንጮች ያሳያሉ። ስለዚህ በቀጣይ ክፍል የምንመለከተው አንደኛ ጄሪ ከጌም ውጭ ትወጣለች ማለት ነው። የሲፈንና የሜርሲ ግንኙነት ደግሞ እጅግ ጣራ ይነካል ማለት ነው። ሌላው ጉዳይ ደግሞ አቶ እንግዲህ ሙስጠፋ የተባለው ሰውዬ መጥቶ ሜርሲን በእጅ አዙር የሚከታተል አሊያም ደግሞ ወይዘሮ ሞርዚናን በእጅ አዙር የሚያጠፋትና እሷን እስከ ወዲያኛው ለመሸኘት ተቀጣሪ ወይም ደግሞ ቅጥረኛ ይሆናል ማለት ነው። በአንድም በሌላም መንገድ የሜርሲም ይሁን ወይም ደግሞ የወይዘሮ ሞርዚና ከዚህ ቤት ምናልባትም አንዳቸውን ማጣት እጅግ ለአቶ አምነን በጣም ከፍተኛ ክፍተትና ሐዘን የሚፈጥር ነው። ስለዚህ ከእናቱ ሞት በጣም ያላገገመው አሁን ላይ እጅግ በጣም በማዘን ላይ ያለው አቶ አምነን አክስቱን ወይም ደግሞ ወይዘሮ ሞርዚናን የሚያጣ ከሆነ እጅግ በጣም ይጎዳል ማለት ነው። በእርግጠኝነት ለመናገር ግን እንግዲህ ሲፈንና ሙስጠፋ በእጅ አዙር እንግዲህ የሚከታተሉትና ማለትም ጉዳት ለማድረስ የሚያደርጉት ጥረት ወዲያውኑ እንግዲህ የሚያመለክተው ጉዳዩ ወደ ሜርሲ ይሆናል ማለት ነው። ሜርሲ ግን እጅግ አደገኛ ሰው መሆኗ ይታወቃል። በእጅ አዙር የነሱን እንግዲህ
ግንኙነትና በተለይ ደግሞ ሙስጠፋ የሲፈን ዘመድ መሆኑን ካወቀች ራሷን በትክክል እንደምትቆጥብና በተለይ ደግሞ ራሷን እንደምትከላከል ምንም ጥርጥር የለውም። ስለዚህ በሚቀጥለው ክፍል የወይዘሪት ሜርሲና የወይዘሪት ሲፈን የውሸት ጓደኝነት ምን ሊፈጥር ይችላል? ታዲያ እዚህ ጋር ደግሞ አቶ ሙስጠፋ የተባለው ሰውዬ መጨመሩ ምን ልዩነትና ምን አዲስ ነገር ሊፈጥር እንደሚችል የምንጠብቀው እንግዲህ ሁላችንም በጉጉት የምናየው ይሆናል ማለት ነው። ስለነበረን ቆይታ ከልብ እያመሰገን